እግዚአብሔር ጠላቶች ሶስት ናቸው። አይሁድ፣ አጋንንት፣ መናፍቃን ናቸው። እነዚህ እግዚአብሔር ጠላቶች ናቸው። ኃጢአት እየሰራ ንስሐ የማይገባ ሰው እግዚአብሔርን እባክህ ስሞትን ልቀሰፈኝ ብሎ የመቅሰፍት በትር ያቀብለዋል። እባክህ ቅሰፈኝ ማለት እኮ እባክህ ቅሰፈኝ። ነፍሰ ገዳዮቻችንን ስለመግደል ከማሰብ በነፍሰ ገዳዮቻችን ላይ ያለውን ጋኔን ስለመግደል መዘጋጀት አለብን። አጋንንትን እንቀጠቅጣቸዋለን። በአጋንንት ላይ ስልጣን አለው። ማን ነው ያለው ካላችሁን፣ ካህናትም አላቸው፣ ምዕመኑም አለው። ክርስቶስ የማን ልጅ ነው አላቸው ፈሪሳውያን። ክርስቶስ የማን ልጅ ነው አላቸው። የዳዊት ልጅ አሉት። የዳዊት ልጅ ከሆነ እንዴት ጌታ ያለው አላቸው። የዳዊት ልጅ ከሆነ እንዴት ዳዊት ጌታዬ ሊለው ቻለ ብሎ ዳዊት ጌታዬ ብሎ የጠራኝ አምላክ የሆንኩ እኔ ነኝ ብሎ ራሱ አምላክነቱን ተናግሯል። አንዳንድ ሰዎች ምን ይላሉ መሰላችሁ? በየቦታው ስትሰሟቸው ክርስቲያኖች ክርስቶስን አምላክ ነው ይላሉ እንጂ ክርስቶስ አንድም መጽሐፍ ቅዱስ ቦታ ላይ አምላክ ነኝ ሲል ሰምተነው አናውቅም ይላሉ አንዳንድ ሰዎች። እስቲ መጽሐፍ ቅዱስ ክርስቶስ አምላክ ነኝ ሲል አሳየኝ ይላል። ምን አለ ዳዊት? መዝሙር 109 ላይ ጌታ ጌታዬን በቀኝ ተቀመጠ አለው አለ። ጌታ ደግሞ ያ ጌታ እኔ ነኝ ሲል ምን አለ መሰላችሁ? ክርስቶስ የማን ልጅ ነው አለና የዳዊት ልጅ ሲሉት የዳዊት ልጅ ከሆነ እንዴት የዳዊት ጌታ ያለው አለ። ምን ማለት ነው ታዲያ? እኔ የዳዊት ጌታ ነኝ ማለት ነው። የዳዊት ፈጣሪ ነኝ ማለት ነው። የዳዊት ፈጣሪ የዳዊት ጌታ ነኝ። ዳዊት በእውነት አምኖብኝ ነው ጌታዬ ያለ። ስለዚህ እኔ ጌታ ነኝ ብሎ መሰከረ። የማቴዎስ ወንጌል ምዕራፍ 22 ላይ ራሱ የቅዱስ ዳዊትን ትንቢት ጠቅሶ እኔ የዳዊት ፈጣሪና ጌታ ነኝ ብሎ ተናግሯል። ያን ጌትነቱን መሰከረ። በቀኝ መቀመጥ ማለት ምን ማለት ነው? በቀኝ እኔ አሁን ቀኝ አለኝ፣ እኔ ግራ አለኝ። የሌለውበት ቦታ ስላለኝ ግራ አለኝ ይባላል። በቀኝም የሌለውበት ቦታ ስላለ ቀኝ አለኝ። በፊትም የሌለውበት አለ። እዚች ላይ ነው ያለሁት፣ እዚህ ላይ የለውም። በጀርባዬም እንደዚህ። እግዚአብሔር ግን ሁሉም ቦታ ላይ ስላለ ቀኝ የለውም፣ ግራ የለውም፣ ፊት የለውም፣ ኋላ የለውም። ለመለኮት ቀኝና ግራ፣ ፊትና ኋላ፣ ጀርባ የለውም። እሱ መለኮት በሁሉ የመላ ነው። ታዲያ እንደዚህ ከሆነ ቀኝ ማለት ምን ማለት ነው ሲባል ስልጣን ማለት ነው። እስኪ ስልጣን በሉ እንጂ። በመጽሐፍ ቅዱስ ቀኝ ምን ተብሎ ይተረጎማል? ክብር ተብሎ ይተረጎማል። ስልጣን ተብሎ ይተረጎማል። ክብር። ለምሳሌ እመቤታችንን ንግሥቲቱ በቀኝ ተቆማለች ሲል በክብር ማለቱ ነው። እንደገና ደግሞ ወልድ ሲሆን ደግሞ በቀኝ ሲሆን ለወልድ በቀኝ ማለትና ለእመቤታችን በቀኝ ማለት እኛም በቀኝ እንቆማለን። በጎችን በየት ያቆማል? በቀኝ። ምን ማለት ነው? ማለት በክብር ማለት ነው። እኛን በቀኝ ሲለን በክብር፣ እመቤታችን በቀኝ ሲላ በክብር። የእሷ ደግሞ ክብሩ ከኛ ሲለይ በአማላጅነት ይሆናል። ወልድ በአብ ቀኝ ሲባል ደግሞ በአብ ስልጣን ማለት ነው። በአብ ስልጣን በሉ፣ በአብ ስልጣን። ስለዚህ መጽሐፍ ቅዱስ ላይ ወልድ በአብ ቀኝ ተቀመጠ ማለት ምን ማለት ነው? በአብ ስልጣን ጸንቶ የሚኖር የአብ ስልጣን ያለው ጌታ ነው ይላል። ለምን ሲባል አምላክ መንበሩን ለማንም አያጋራምና፣ በአምላክ መንበሩ ላይ ፍጡር መቀመጥ አይችልምና። በቀኝ ማለት ስልጣን ማለት እስመ ብሂለ የማን ያእምር ሀበ ተዋሕዶቶሙ በክብር። ምን ማለት ነው? ቀኝ ማለት የክብር አንድነታቸውን ያመለክታል። ለምሳሌ መዝሙር 117 ላይ ስታነቡ የማነት እግዚአብሔር ገብረት ኃይለ የማነ እግዚአብሔር አልዓላት ተኒ ይላል። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገች ይላል። የእግዚአብሔር ቀኝ ከፍ ከፍ አደረገች ካለ የእግዚአብሔር ግራ አይረዳም እንዴ? ታዲያ ምን ማለት ነው? ግራና ቀኝ የለውም። የእግዚአብሔር ቀኝ ሲል የእግዚአብሔር ስልጣን ማለት እስመ እግዚአብሔር ምን ማለት ነው? እስመ በየማነ የውቱ ዘልፈር የወለ እግዚአብሔር ተፍቅድሜ የውቱ በኩል ጊዜ ካለ በኋላ ምንድን ነው? እስመ በየማነ የውቱ ከመይትሐወክ ይላል ቅዱስ ዳዊት። እንዳልታወቅ እግዚአብሔር በቀኝ ነው ይላል። እግዚአብሔር በግራችን የለም እንዴ? አለ። ታዲያ በቀኝ ነው ማለት በረዳትነቱ በኃይሉ እግዚአብሔር ከኔ ጋር ነው ማለት ነው። ቀኝ ማለት ስልጣን ማለት ነው። ስለዚህ በቀኝ ተቀመጠ ማለት በአብ ስልጣን ማለት ነው። ስለዚህ ይህን ሲናገር መላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ኩሉ ዘቦ ለአቡየ ዚአየ ውእቱ፣ ለአባቴ ያለው ሁሉ የኔ ነው ብሏል። የአባቴ ጌትነት፣ የአባቴ መንበር፣ ስልጣን፣ ብርሃን፣ ዕውቀት፣ ሕይወት፣ ዘላለማዊነት ሁሉ፣ ገዥነት፣ መንበር ሁሉ፣ አሐዚ ዓለምነት ሁሉ፣ አይመረመሬነቱ ሁሉ፣ በውስጥ በአፋ ሁሉ ያለው የአባቴ የሆነው ሁሉ የኔ ነው ብሎ ተናግሯል። አሁን ክርስቶስ በጌትነት፣ በፈራጅነት፣ በኃይል፣ በገዥነት፣ በስልጣን ያለ እንጂ በማማለድ በማጓደድ ያለ አይደለም።
እሱ የሚሰጥ እንጂ የሚያሰጥ አይደለም። ከሱ እንቀበላለን እንጂ አሰጠን ብለን የምንጠይቀው አይደለም። ማረን ብለን እንጠይቀዋለን እንጂ አስምረን ብለን የምንጠይቀው አይደለም። እሱ ሁሉ የሚቻለው እሱ ራሱ ትንሣኤያችን ነው እንጂ ትንሣኤ የሚያሰጥ አይደለም። ሕይወት እንጂ ሕይወት የሚለምን አይደለምና ሁሉ የተቻለው ስለሆነ፣ ስለዚህ ይህንን ለማስረዳት ነው። በእግርህ ጠላቶችን ግዛ ማለት ነው። በእግርህ እስከምትገዛ ድረስ ይህ ፍጻሜው የሌለው እስከ ነው። ፍጻሜ የሌለው እስከ ነው። በእግርህ ጠላቶች እስከ መግዛት ደርሰን። ለምሳሌ ተመልከቱ። ኧረ እገሌ እስከዚህ ድረስ ደርሷል። ምን ማለት ነው? እስከዚህ ማለት ይሄን ያህል ከፍ ብሏል ማለት ነው እንጂ እስከዚህ ከዚህ በላይ አይደለም ማለት አይደለም። ስለዚህ ምን ማለት ነው? ይሄን ያህል ሆኗል እስከዚህም ደርሷል ሲባል እስከምትለው ቃል ፍጻሜ የሌላት እስካለ የልዕልናውን ኃይል ለማሳየት ነው። ጠላቶችን ከእግር በታች እስካስገዛልህ ድረስ የእግዚአብሔር እግሮች እነማን ናቸው ነው? ጠላቶች እስኪ እነማን ናቸው? የእግዚአብሔር ጠላቶች ሦስት ናቸው። አይሁድ፣ አጋንንት፣ መናፍቃን ናቸው። እነዚህ የእግዚአብሔር ጠላቶች ናቸው። የእግዚአብሔር ጠላቶች ከሆኑ ጠላትነታቸው በምንድን ነው ሲባል በምንፍቅናቸው። ምንፍቅናቸው ነው ጠላት የሚሆኑ። ሰውነታቸው ጠላቶች አይሆንም። እሱ አይጠላቸውም። እነሱ ግን በግዱ እግዚአብሔር ጋር ይጣላሉ። ኃጢአት በየቀኑ የሚጨምር ሰው እግዚአብሔርን ያውከዋል ይላል። ወሆኩ ኃጥእ ለእግዚአብሔር። ኃጢአተኛ ሰው እግዚአብሔርን አወከው እንዳይምረው። ኃጢአተኛ በደለኛ ነው። እንዳይቀስፈው ደግሞ አንዳንድ ጠብጠብ የሚል ነገር ይሰራል። ኃጢአተኛ እግዚአብሔርን አስቸገረው አጓጉል። ከጽድቁም ከኃጢአቱም እያዋጣ እየሰራ ማለት ነው። እንዴት ይሻለዋል? አንድ ኃጢአተኛ ሰው እግዚአብሔርን አነሳሳው እንደ ክፉ ሴት ይላሉ አባቶቻችን። ይቅርታ አድርጉልኝ እሺ እህቶቻችን። ምክንያቱም ደግሞ እናንተ ክፉ አይደላችሁ፣ በዚህ ያላችሁ አይደለም፣ ክፉዎች እናያለን። እንደ ክፉ ሴት ካለ ደጎችን አይደለም ማለት ነው። ደግሞ ከተቆጣችሁ ክፉ ናችሁ ማለት ነው። ወደ ሐሳቡ ስንሄድ ክፉ ሴት ምን ታደርጋለች? ከባሏ ጋር ትጣላለች እና ተጣልታ ተይ ይሄ ነገር ወደማይረባ ነገር ያደርሰናል ሲላል ወንዶ እስኪ ንኪ ብላ ወጥ የምታማስልበትን ወጥ እንጨት ትሰጠዋለች። ንኪ የኛ ወንድነትሽ ለኔ ነው አይደል ትላለች ማለት። ይቺ የምትባላለች ደረቅ ሴት ትባላለች። ደረቅ እንደው ኋላ ደግሞ ለመጮህ እኮ ነው አቅም እንዳለው ሰው ማለት ነው አይደል? ይሄ ነውር ነው። እና ተመልከቱ ምን ማለት መሰለች? ክፉ ሰው ኃጢአት እየሰራ ንስሐ የማይገባ ሰው እግዚአብሔርን እባክህ ስሞትን ልቀሰፈኝ ብሎ የመቅሰፍት በትር ያቀብለዋል። እባክህ ቅሰፈኝ ማለት እኮ እባክህ ቅሰፈኝ ተነግሮ አለመስማትና ንስሐ አለመግባት እንደዚህ ያለ ነው። እና ኃጢአተኛ ሰው እግዚአብሔር እንዲህ አድርጎ ያነሳሳዋል። እነዚህ እግዚአብሔር ጠላቶች ይባላል። በገዛ ራሳቸውን ጠላት የሚያደርጉ እነዚህን የሚገዛባቸው የእግዚአብሔር እግሮች የተባሉት ምኖች ናቸው? ካህናት፣ መላእክት፣ ረድኤተ እግዚአብሔርና ክርስቲያኖች፣ መስቀል። እነዚህ የእግዚአብሔር እግሮች ይባላሉ። ንገሩኝ እስኪ የእግዚአብሔር እግሮች የተባሉ ለማን ናቸው? ካህናት በሉ እሺ፣ መላእክት በሉ እንጂ፣ ረድኤተ እግዚአብሔር፣ መስቀል፣ እንደገና ክርስቲያኖች በሉ እንጂ። እነዚህ የማን እግሮች ናቸው? የእግዚአብሔር እግሮች ናቸው። በእነዚህ ሰው በእግሩ ምን ያደርጋል? በእግሩ ምን ያደርጋል? እባብ ይረግጣል፣ ጊንጥ ይረግጣል፣ አውሬ ይረግጣል፣ እሾህ ይረግጣል በእግሩ ማለት ነው። እኛ ደግሞ የክርስቶስ እግሮች ስለሆን በእኛ አጋንንት ምን ያደርጋቸዋል? ክርስቶስ ይረግጣቸዋል። ዘወሀብከነ ስልጣነ ከመ ንኪድ ከይሴ ወአቃርብተ ወዲበ ኩሉ ኃይለ ጸላኤ። በጊንጡና በእባቡ ላይ እንረግጥ ዘንድ ስልጣን የሰጠህን፣ ጊንጡንና እባቡን ይረግጡ ዘንድ ስልጣን ሰጣቸው። ዛቲ ታምር ትተልዎሙ ለእለ ያአምኑ በስሜ፣ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች። መርዝ ይጠጣሉ አይጎዳቸውም፣ እባብ ይይዛሉ አይነድፋቸውም የተባለ አጋንንትን ድል የምንነሳቸው በካህናት ስልጣን፣ በመላእክት ረዳትነት፣ በእግዚአብሔር ቸርነት፣ በመስቀሉ ረድኤት፣ በእኛ ደግሞ ዝግጁነትና ንጽህና አጋንንትን እንረግጣቸዋለን። አጋንንትን ስንረግጣቸው ደግሞ
በሰዎች ላይ አጋንንት አድረውባቸው የሚገሉን የሚያጠፉ ሰዎች ደግሞ ያርፋሉ። አጋንንት ስንረግጣቸው ሰው የሚያስገድል እኮ ጋር አንድ ጊዜ ቅዱስ ጳውሎስ ሰዎች እያሳደዱት ቅዱስ ጳውሎስ አንድ ሁለት ጊዜ ፈርቷል ይባላል እና አንድ ቀን ፈርቶ ያው ሰው ስለሆነ ፈርቷል። ዋላ ደግሞ ያው እግዚአብሔር ደግሞ በቸርነቱ ሩጫውን አስጨርሶታል። ዋላ አንድ ቀን ፈርቶ ቅዱስ ጳውሎስ አንድ ዋሻ ውስጥ ቁጭ አለ። ምክንያቱም በዚያ አካባቢ ያሉ ሰዎች ደግሞ ሊገሉት ደግሞ ከመግደል አልፈው ደግሞ ገለው ሊበሉት ሁሉ ይፈልጋሉ። ኋላ እዚያ ቁጭ ብሎ እዚያ ዋሻ እንዳይቀመጥ ረሃቡ ሊፈጀው ሊገለው እንዳይወጣ ደግሞ ሰዎቹ ሊገሉት። ኋላ እመቤታችንን እውነት ግን በልጅሽና በአንቺ ስም ወንጌል እየሰበኩ በራብ ብሞት ጥሩ ነው አለ። እንዴት ነው ምግብ እንዴው የሰው ወንጌል እዞ ፈርቶ ይሆናል እንዴ? ውጣ አለች። ውጣና ስበክ አለች። ይገሉኛል። ሞት ተፈርቶ የክርስቶስን መስቀል ተሸክሞ አይሆንም። ውጣና ስበክ አለች። እዚያ በኋላ መስ ምን አደርጋለሁ ብሎ ወጣ። ወጥቶ ሲሄድ መንገድ ላይ ሰዎቹ በጀልባ መጡበት ሊገሉት ማለት ቅዱስ ጳውሎስን አገኘው ብለው። ኋላ ምን ያለው እመቤታችን ምን አለች? ሰማይና ምድርን በፈጠረ በጌታዬ በኢየሱስ ክርስቶስ ስም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ረድኤትና ምልጃ እያልክ ውሃውን በፍኝ እየቀዳ ርጨው ወደ እነሱ ጀልባ አለችው። እሱም ጀልባ ላይ እሷም ጀልባ ላይ እነሱም ጀልባ ላይ እሱም ጀልባ ላይ ያነቁት ማለት ነው። ርጫቸው ስትረጨው የክርስቶስ አገልጋይ ጳውሎስ ወይ ያንተ ረድኤት ትድረሰን በአምላክ ስም አጥምቀን አሉት። ሊገሉት የመጡት ማለት ነው። በበላያቸው ላይ ያለውን ጋኔን ሲያርቀው ሊገሉት የመጡት ለክርስቶስ የሚሞቱ ለመሆን በቁ ማለት ነው። ሰዎች ላይ ያደረው አጋንንት ሰዎችን ደም የሚያስፈስሳቸው አጋንንት እንዲርቅ እኛ የንጽህና ዝግጁነት የንስሐ ዝግጁነት መቁረብ ከቤተ ክርስቲያን ጋር የመዋሃድ ጸሎት ያለማቋረጥ ከሰዎች ጋር የመታረቅ የተዘጋጀ ሕሊና ካለን ነፍሰ ገዳዮቻችንን ስለመግደል ከማሰብ በነፍሰ ገዳዮቻችን ላይ ያለውን ጋኔን ስለመግደል መዘጋጀት አለብን። ያ ጋኔን ሲታሰር እኛም ደግሞ መገደላችን ይቆማል። ግን ሞተን ክብር የምንቀበልበት የሰማዕትነት ሞት ካለ ግን እንዘጋጅም ደግሞ ይመጣል። ስለዚህ እኛ እግዚአብሔር የምንለምነው ከማይጠቅመን ሞት እንዲያድነን የሚጠቅመን ሞት ደግሞ እንዳይቀርብን ማለት ነው። ከሁለቱ እንዲጠብቀን መጸለይ ይገባል። ዝም ብሎ ሞት አለው ቢሉትም ደግሞ ጥቅም የለውም ሳይዘጋጁ ማለት ነው። ሩጫውን ያልጨረሰ ሰው ሞትን አይደፍርም። ሞትን መድፈር የሚችለው ተዘጋጅቶ የጨረሰ ሰው ነው። እኛ ደግሞ አልተዘጋጀንም። አባ መርትያኖስ በቅድስና የኖረ ሰው ነው። የንጉሥ ልጅ ነውና በቤተ መንግሥት ሽቱ እየተረበረበ ያደገ ልጅ ነውና ገዳም ሲኖር የሚገርማችሁ ሰሌን የሚነክርበትን ውሃ አይለውጠው ነበር። ዓመት 2 ዓመት ያቆየዋል እየሸተተ። ለምንድን ነው እንደዚህ የምታረግ ሲባል በቤተ መንግሥት እየተረበረብኩ ስለተቀበልኳቸው ሽቶዎች እግዚአብሔር ኃጢአቴን ይቅር እንዲለኝ ይሄን የሸተተ ውሃ ሸታለሁ። እንዲህ እያደረገ ፍጹም የእግዚአብሔርን ቸርነት የሚያስብ ሰው ነበር። ከመነኮሳት ጋር ተሰብስቦ ሲኖር ዝም ይላል፣ አያወጋም ነበር። ለምንድን ነው አባታችን ንቀህን ነው ሲሉት፣ አይደለም ንቄ ሳይሆን ከእግዚአብሔርም ከሰውም ጋር በአንድ ጊዜ መሆን ስለማይቻል ይላቸው ነበር። እንዲህ ያለው ቅዱስ አባት በንጽህና በትህርምት የኖረው አባት ሲሞት ፈራ። ሞቱን ልሞት ነው ላርፍ ነው ብሎና አለቀሰ። እንዲህ አባታችን አንተ ሞትን ትፈራለህ እንዴ ሲሉት፣ አላውቅልህም ቢለኝ ምን አመጣለሁ? የሰራሁትን ስራ የጸለይኩትን ጸሎት እንደኔ ሰርቻለሁ፣ እንደሱ ግን አይበቃም ቢለኝ ምን መልሳለኝ ብሏል። በእውነቱ ማለት ነው። እና ለኛ የጸደቅን ሊመስለን ይችላል። መፍራትም አለብን፣ ተስፋም ሊኖረንም ይገባል። ምክንያቱም የክርስቲያንን ለትልቅ ነገር ለትልቅ ክርስትና የሚያበቃው ሞትን ማሰብ ነው። ሞትን የሚያስብ ሰው ደግሞ ከበደል መላቀቅ ይቻለዋልና ማለት ነው። ስለዚህ ምን አደረገ? እኛ የእግዚአብሔር እግሮች ነን፣ አጋንንትን እንቀጠቅጣቸዋለን። በአጋንንት ላይ ስልጣን አለው። ማን ነው ያለው ካላችሁን፣ ካህናትም አላቸው፣ ምዕመኑም አለው። እየሰማችሁ ነው? አሁን አጋንንትን ማውጣት አጋንንትን ማሳደድ ለተወሰኑ ለአንድ 5 ሰዎች ብቻ ኢትዮጵያ ውስጥ የተሰጠች መስል ድረስ ደርሷል። ሰይጣንን የሚገዙት ሰይጣንን መግዛት ወለተ ማርያምም አለ፣ ገብረ ማርያምም አለ። ሰይጣንን መግዛት ደግሞ ቁም ነገር ነው። ቁም ነገሩ ክርስቶስን መምሰል ነው። ክርስቶስን መምሰል በሉ ንገሩኝ እንጂ። ቆይ ጥያቄ፣ የንጉሥ ልጅ ምን ይባላል? ልዑል በሉ።
የንጉሥ ልጅ ትባላለች። ልዕልት በሉ እንጂ። እሺ ከህዝቡ ከሰራዊቱ ከመኳንንቱ ከመሳፍንቱ የንጉሥን ልጅ የማያከብር ማን ነው? ንገሩኝ እንጂ። በአገሪቱ ካለው ከሚተዳደረው ህዝብ የንጉሥን ልጅ የማያከብር ይገኛል እንዴ? ይሄ የምድር ንጉሥ ነው። የንጉሠ ነገሥት የእግዚአብሔር ልጆች ክርስቲያኖችን የማይፈራ ሰይጣን አለ? የለም። ክርስቲያን መሆን ስላቃተን ብቻ ነው። ክርስቲያን መሆን ስላቃተን ብቻ ነው እንጂ ስጋው ደግሞ ከተቀበላችሁ ቤተ ክርስቲያን ተሳልማችሁ አስቀድሳችሁ ከኋላችሁ ንስሐ ከገባችሁ በመስቀሉ ፍጹም ታምኖ ኑራችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ጋኔን ይርቅልኛል፣ አጋንንት በእኔ ላይ ስልጣን የላቸውም ካላችሁ ሰይጣን በእናንተ ላይ ስልጣን የለውም። ወዳችሁ ከተገዛችሁ ደግሞ ያንከራተታችኋል። አንዳንድ ጊዜ እኮ እያስቀደሳችሁ አንድ ወንድ ወይም አንድ ሴት ብሎ ካፋቀው ይህን የሚያስጮኸኛው እናንተ ብሎ ይፈራል ሰው ማለት ነው። ሰይጣን ሊኖርብኝ ይችላል ለምንድን ነው የምትሉት? ሰይጣንን አለብኝ ማለት በራሱ ሰይጣን ሊኖርብኝ ያደርጋል ማለት። ሰይጣንን አለብኝ አትሉት፣ የለብኝም ነው ማለት። በሉ አሁን የለብኝም በሉ ሁላችሁ። የለም ነው ለአጋንንት ፈርማችሁ ሁሉ የምትሰጡት ራሳችሁ። እኔ የክርስቶስ ነኝ ነው ማለት። እንዲያውም ቅዱስ ጳውሎስ እንዲህ ነው ያለ፣ አዊነ ናስተበቋክሙ በሳይሉ ለእግዚአብሔር ከመትበሉ ኩልክሙ አሐደ ቃል። ወንድሞቻችሁ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ ይላል ቅዱስ ጳውሎስ። ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ሶስተኛ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ምን አለ? አነ ዘክርስቶስ ይባላል ያ ቃል። እስኪ በሉ አነ ዘክርስቶስ በሉ፣ ድገሙት። ሶስተኛ አነ በሉ እስቲ ዘክርስቶስ ምን ማለት ነው? እኔ የክርስቶስ ነኝ ማለት ነው። እስኪ በሉ ሁላችሁ ጨምሩ። ሶስተኛ አዎ እንደዚህ ነው ማለት ያለው። ስትተኙ ስትወጡ የፈለገ ኃጢአትም ስሩ ሲሆን አትስሩ። እየሰራችሁም ቢሆን ግን የክርስቶስ ነው ይበሉ፣ ግድ የላችሁ። እየሰራችሁ እየወደቃችሁም ቢሆን የክርስቶስ ነው ይበሉ፣ የጋኔን ነኝ አትበሉ። የክርስቶስ ነኝ ማለት ስትጀምሩ ስጋችሁም የክርስቶስን ሥራ መስራት ይጀምራል። ክርስቶስም ይረዳችኋል። ትቶኛላት አሃዊነ ኢንፈቅር ትኩኑ አብዳነ በእንተ መንፈስ ቅዱስ። ወንድሞቻችን ቆሮንቶስ 12 ላይ አንደኛ ቆሮንቶስ 12 ላይ ቅዱስ ጳውሎስ ይናገራል፣ ወንድሞቻችን ስለ መንፈስ ቅዱስ ሞኞች እንድትሆኑ አንፈቅድም። ስለ መንፈስ ቅዱስ ሞኞች አትሆኑ ማለት ምን ማለት ነው? መንፈስ ቅዱስ በእናንተ አድሮ እያለ ግን በእናንተ ላይ ታምር ሲሰራ ስላላያችሁት መንፈስ ቅዱስ ተለይቶኛል አትበሉ። የለመናችሁት ጥያቄ ስላልተመለሰላችሁ እኔ መንፈስ ቅዱስ ከኔ ጋር የለም አትበሉ። እግዚአብሔር ርቆኛል ማለት እግዚአብሔርን ያርቃል አላችሁ።